የአንድነት ስንመሰርተው ብዙ ዓላማዎችን አይተናል፣ መርሆችን አይተናል፣ ተልእኮዎችን አይተናል፣ ራዕዩን አይተናል። ግን ከዛ ደግሞ አይ ቲንክ አንድነት ሲነሳ መጀመሪያ ብዙ ጊዜ ያጠፋው ኮሚቴም አቋቁሞ በሎጎው ላይ ነው። እነዚህ ሎጎዎች ምን ሪፕሬዘንት ማድረግ አለባቸው የሚለውን እንደው አጠር አጠር አድርጌ ልሄድባቸው፣ ምክንያቱም ብዙ ጊዜም እየተጠየቀ ስለሆነ ማለት ነው። እና እ፣ በመነሻ ያክል የድርጅታችን አንድነት አርማ ሎጎ እ፣ በህብረት የተያያዙ እጆች አላቸው። እነዚህ እጆች አርማው ላይ የሚታየው በህብረት የተያያዙ እጆች ናቸው። የአንድነት ወካይ ምልክቶች ናቸው። ዋነኛ ምልክታቸውም አራቱም እጆች ሲጣመሩ የሚፈጥሩት ጥንካሬ ለማመልከት ነው። የአማራ ህዝብ የገባበት የህልውና ትግል በአንድነት ካልተያያዘ መመከቻ ጋሻው ጥንካሬ እንደማይኖረው ማሳያ ለማድረግ ነው ማለት ነው። ከዛ ደግሞ ስታዩት ጋሻ አለው። ኦፍኮርስ ጋሻው በአርማው ውስጥ የሚታየው የአማራ ህዝብን ታሪካዊ የአርበኝነት የትግል ገድሉን ለማመልከት ያለመ ነው። የአማራ ህዝብ ከቅድመ አክሱም የዳማ ስልጣኔ ጥንታዊት አቢሲኒያ ጀምሮ እስከ ታላቁ የአድዋ ድል ዘመቻዎች አልፎም የአምስት ዓመቱን የጣሊያን ወረራ ለመመከት በየዘመናቱ ባደረጋቸው የጸረ ወረራ ተጋድሎና ዘመቻዎች ሁሉ ጋሻ የዘመቻው አካል የአርበኝነት ወካይ ምልክት ሆኖ አገልግሏል። ሶ እሱንም ለመያዝ ነው። ከዛ ደግሞ አንድነትም ይህን የአማራ ህዝብ የአርበኝነት ምልክት የሆነውን ጋሻ አርማው አድርጎ ሲያስቀምጠው በምክንያት ነው። አማራው ለውጭ ወራሪ እምቢተኝነት ተጋድሎ ዲፌንስ ኤንድ ሬዚስተንስ የሚያሳየው ጋሻውን አንስቶ ነው። እና እኛም የአማራ ህዝብ የገባበትን የህልውና ትግል በሰርፈ ብዙ መንገድ ለመደገፍ ስንነሳ ይህን የአርበኝነት ምልክቱን የትግል ዓላማችን ወካይ ወይንም ገላጭ ነው ብለን እናስባለን። ለዛም ነው ያደረግነው ማለት ነው። እዛ ከጋሻው የሚነሱ ጨረር መሰል ቢጫ ብርሃናማ መስመሮች አላቸው። እነሱ ደግሞ የአማራ ህዝብ በመላው ኢትዮጵያ ተሰራጭቶ የሚኖር የኢትዮጵያ ሀገረ መንግስት ምስረታ ሂደት ቀዳሚ ባለቤት፣ በአገር ግንባታ ሂደት በሁሉም አቅጣጫና ዘርፍ ተሳታፊ እንደሆነ አማራው በአንድ አጥር ክልል ተብሎ ከታጠረው የተሻገረ የአገሩ ባለቤት እንደሆነ ለማሳየት የተጠቀምንበት ገላጭ ስያሜ ነው። በዚህም ክልል ከተባለው አጥር ውጭ ያለውን በእኛ እምነት እንደ አንድነት ከ35 ሚሊዮን በላይ የሚሻገረውን በመላው ኢትዮጵያ የተሰራጨውን የአማራ ህዝብ ለማመልከት የተጠቀምነው ምልክት ነው። በዚህ ላይ አይ ቲንክ የአማራ ህዝብ በተለይ ክልል ከተባለው አጥር ውጭ ያለው ወገናችን በአካል ብቻ ሳይሆን በቁጥር ጭምር የማጥፋት የማሳነስ ስራዎች በየጊዜው ተሰርተዋል። ይህን ምሁራዊ በሆነ ቅኝት አይ ቲንክ ከታሪክ ዲሞግራፊ እና አጠቃላይ የስነ ህዝብ መጠን ጋር በተያያዘ የተሳሳተውን የቁጥር ትርክት የሚያርምና ትክክለኛውን ገጽታ የሚያሳይ ስራ ወደፊት እንሰራለን ብለን በቅድ የያዝነው ነገር ነው። በዚህ ጉዳይ ላይ የስታቲስቲክስ ባለሙያዎችን እገዛ ጭምር ለመጠቀም አቅደናል። በዚህ አጋጣሚ እንደው ለማስታወስም ያክል ነው። በመሆኑም ከጋሻው የሚነሱ ጨረር መሰል ቢጫ ብርሃናማ መስመሮች በመላው ኢትዮጵያ ተሰራጭቶ የሚኖረውን የአማራ ህዝብ ለማመልከት ያለመ ነው። አንድነት ደግሞ በትግል ግምገማው ክልል ከተባለው አጥር ውጭ ለበቀሉት የአማራ ልጆች የጋራ ህልውና ተስፋ የሚሰጥ የትግል አደረጃጀት ተሳትፎና የትግል ቅኝት ሁሉን ያማከለ የትግል ግንባር ማስፋትን አልሞ የሚታገል በመሆኑ ሰፊውን ወገናችንን ለማሰብ የትግል ማዕከል ለማድረግ በድርጅቱ አርማ ላይ በሚታየው መልኩ ተገልጿል ማለት ነው። ከጋሻው ስር የሚታየው መጽሐፍ እና ብዕሮች አሉ። አይ ዶንት ኖ ከፊት ለፊታችሁ ካለ ማየት ትችላላችሁ። መጽሐፉና ብዕሮቹ የአማራ ህዝብ ጥንታዊ የአገር በቀል እውቀት ባለቤት መሆናችን የዳበረ የሥነ ጽሑፍ ባህልም እንዳለው ለማሳየት የአገር በቀል እውቀት ሽግግሩንም በብርና ዜና መዋዕለ ወዘተ ከትውልድ ትውልድ አሻግሮናል። የአማራ ህዝብ የሚድነው በራሱ እውነት ነው። በራሱ እውነት ማለት ነባር አቅሞቹንና እሴቶችን ለህልውና ትግሉ
ሊጠቀምባቸው ይገባል ብለን እናምናለን። ይህንም ለዛ ነው እዛ ላይ ያሰፈርነው ማለት ነው። አንድነት የህልውና ትግል ስኬቶች፣ ተግዳራቶች፣ የጋራ ትልሞች የነደፈው ሀሳብን ማዕከል አድርጎ ነው። የትግል ስትራቴጂያችን ስንቀይስ አሁንም እያጠናን ያለነው የፋኖን ራስን የመከላከል ትግል አጋዥ የሚሆኑ ተጨማሪ የትግል አውዶች እንዲፈጠሩ በማለም ነው። ለዚህም አልመን እየሰራን እንገኛለን። መጽሐፉና ብሮቹም የሚያመለክቱት ይህን ነው ማለት ነው። በእኛ የትግል ግምገማ በዋናነት የትግል ስትራቴጂካዊ ምልክቶቻችን በሶስት አውዶች ቃኝተናቸዋል። አንደኛ ራሱን ለመከላከል የሚደረግ ትግል አለ። አሁን ፋኖ እያደረገ ያለው ትግል አለ። በሁለተኛ ደረጃ ከተሞችን ማዕከል ያደረገ ህዝባዊ ንቅናቄና ስትራቴጂካዊ ጥምረቶችን ያቀፈ እንዲሆን የትግል ምክረ ሀሳቦችን፣ ስልታዊና ስትራቴጂካዊ ድጋፎችን ስናደርግ ሀሳብን ማዕከል አድርገን ነው። በከተሞች የሚፈጠሩ ህዝባዊ ንቅናቄዎች ድሉን በማፋጠን ረገድ ትልቅ ዋጋ እንዳላቸው ዓለም አቀፍ ተሞክሮቻችን የምንጠቀምበት ሀሳብን ማዕከል አድርገን ነው። በዚህም ደግሞ ብዙ ሀገሮች ያሳዩናሉ። አይ ቲንክ ባለፈውም አንድ ሚዲያ ላይ ተናግሬዋለሁ። በኔፓል፣ በስሪላንካ፣ በኬንያ ምናልባት ሱዳን ሮንግ ተደረገ እንጂ ያው ዳቦ ጨምሯል ተብሎ ነበረ ተቃውሞ የተነሳው። ነገር ግን ያው በደንብ ማኔጅ ባለመደረጉ አሁን ሱዳን ለገባችበት ክራይሲስ ገብታለች። ስለዚህ የኛም ምናልባት የፋኖ ማሸነፍ ወይም የከተማ እንደ ሌሎቹ ሀገሮች ቢፈጠር እንደ አገር እንድንቀጥል በምን አይነት መንገድ ነው መሄድ ያለበት የሚለውን በጥናታዊ ጽሁፎችም በጥምረትም በተለያየ መንገድ እነዚህን እናጠናክራለን ማለት ነው። ዓለም አቀፍ ትግሎችን ከአማራ ብሎም ከኢትዮጵያ ተጨባጭ ሁኔታዎች ጋር በማዛመድ የከተማ ግንባርና ስትራቴጂያዊ ጥምረቶችን የህልውና ትግሉ አካል ለማድረግ ቁርጠኛ የሀሳብና የአንድነት ድጋፎችን እናስተባብራለን ማለት ነው። ድርጅታችን አንድነት በታላቁ አባታችን በፕሮፌሰር አስራት ወልደየስ ስም የሰየምነው በመላው ኢትዮጵያ ተሰራጭቶ ሀገር የገነባውን የአማራ ህዝብ ህልውና መታደግ የሚችል የነጻነት ትግል ሀሳብ አፍላቂ ወይም የሀሳብ ቋት የምንለው ይህን ደጋግመን ተናግረናል። ቲንክታክ የሚባለውን አደራጅተናል። እነዚህ የሚያገለግሉት ከአማራ ይሄ ወያኔ በሰጠው አማራ ክልል ከሚባለው ውጭ ለሚኖረው ህዝባችን የትግል ስትራቴጂ ማውጣት ማለት ነው። ከዛ መጽሐፉ ብሮቹ ትግላችን የትግል ዓላማ ጥራት የጠራ ሀሳብን ማዕከል ያደረገ ጊዜና መስዋዕትነትን የሚቀንስ የአማራን ትግል እና የአባቶቻችን ልጆች መሆናችንን በተግባር ለማሳየት ካለን የትግል ግምገማ በመነሳት ነው ማለት ነው። እንደምታዩት ሎጎው ላይ ዙሪያውን አረንጓዴ፣ ቢጫ፣ ቀይ አለ። አርባው በሙሉ 360 ዲግሪ ዙሪያውን ክብ ሆኖ በአረንጓዴ ቢጫና ቀይ ሰንደቅ ያጌጠ ነው። ይህም ድርጅታችን አንድነት የአማራ ህዝብ የህልውና ትግል በኢትዮጵያ ሀገረ መንግስት ጥላ ስር የሚካሄድ መሆኑን ትግሉ የተነጠቀ የሀገር ባለቤትነትን መልሶ የማረጋገጥ ስለመሆኑ ለመግለጽ ያለመ ነው። አንድነት የህልውና ትግል አጋር የሆነውን የውጭ ድጋፍ በሰርፈ ብዙ ተሳትፎ ለመደገፍ በአዲስ አደረጃጀት በሰፊ የትግል ግምገማና በስትራቴጂካዊ የድጋፍ አመራር የህልውና ትግሉ ጉልህ አቅም ለመሆን እንደተነሳን አርማችን ገላጭ ነው ብዬ አስባለሁ።